ሰላም ውድ ተመልካዮቻችን እንዴት ሰነበታችሁ? የእግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ የቤተክርስቲያንን መመስረት ነበር የተመለከትነው። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በሰጠው ተስፋ መሰረት መንፈስ ቅዱስ በደቀ መዛሙርቱ ላይ የመጣ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ ምስክሮች ይሆናሉ። የእግዚአብሔርን መንግስት ወንጌል በማስፋት እስከ ሩቅ ድረስ ይዞ በመሄድ ትልቁን ስፍራ የተጫወተው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ሮም በገባ ጊዜ የሐዋርያ ስራ ትረካ ሲያቆም ነው ያየነው። ለምን? አንድ ሮም በጊዜው የአሕዛብ አገራት እምብርት ስለነበረች ወንጌል ወደ ሮም ከገባ ከዛ በኋላ ወደ ሌሎች ቦታዎች ሁሉ ለመሄድ ቀላል ስለሚሆን ነው። ሁለት ደግሞ ከዚህ በኋላ ያለውን ተልዕኮ ቤተክርስቲያን በመንፈስ ቅዱስ እንድትፈጽመው የተተወ ስለነበረ ነው ብለናል። በዛሬው ክፍለ ጊዜ ደግሞ ቤተክርስቲያን ከተመሰረተች በኋላ ሐዋርያት በመልእክቶቻቸው እቺ ቤተክርስቲያን ማን እንደሆነች ማንነቷን እንድታውቅ የጻፉትንና ያስተማሩትን ነው የምናየው። በመጀመሪያ ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ ናት የሚለውን ነው የምናየው። ይህንን ለመመልከት ወደ ጌታ ኢየሱስ ክርስቶስ ትንሣኤና እርገት ተመልሰን ማየት ያስፈልጋል። ምንድን ነው ያለው በዛ ቦታ ላይ? ጌታ ኢየሱስ ክርስቶስ ከሞት ሲነሳ በእግዚአብሔር ቀኝ ሲቀመጥ ይህ የዳንኤል ምዕራፍ 7 ራእይ ፍጻሜ ነው ብለናል። የሰው ልጅ በሰማይና በምድር ሁሉ ስልጣን የተቀበለበት ጌታ ኢየሱስ ክርስቶስ እንደተናገረው በማቴዎስ 28 ላይ ሰው ስለሆነ ሰው ሆኖ ስለመጣ ይህንን ስልጣን እንደተቀበለ ለደቀ መዛሙርቱ ነግሯቸዋል። ያ ማለት ከዚህ በፊት ስልጣን አልነበረውም ማለት አይደለም። አምላክ ስለሆነ በሰማይና በምድር ሁሉ ስልጣን የነበረው ነው። ነገር ግን እግዚአብሔር በብሉይ ኪዳን የተናገረውን ተስፋ ቃል ለመፈጸም ስለመጣ ይህ ስለነበረ ተልዕኮ ልክ እንደ ዳዊት ልጅ እንደ ዳዊት ንጉሥ ደግሞም ዳንኤል 7 ላይ እንዳለው ሰው ልጅ እሱም ደግሞ ከእግዚአብሔር ስልጣን ሲቀበል እናያለን። ስለዚህ የኢየሱስ ክርስቶስ ትንሣኤና እርገት በእግዚአብሔር ቀኝ መቀመጥ የእነዚህ ተስፋ ቃሎች ሁሉ ፍጻሜ እንደሆነና ስልጣኑን የሚያሳይ ነው። ከዚህ ጋር በተያያዘ ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 1 ከቁጥር 20 እስከ 22 የሚለውን እናንብብና እዛ ላይ ተነስተን እንቀጥላለን። እንደዚህ ይላል። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። እንግዲህ እዚህ ላይ የሚናገረው ሐሳብ ቀድመን ካነሳ ነው ከክርስቶስ ትንሣኤና እርገት ጋር የተያዘ ነው። ሐዋርያ ጳውሎስ በዚህ ቦታ ላይ የሚነግረን ምንድን ነው? ኢየሱስ ክርስቶስን እግዚአብሔር ከሙታን ሲያስነሳውና በቀኙ ሲያስቀምጠው ምንድን ነው የሚያሳየው? ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ እንዳስቀመጠው ነው የሚያሳየው። ስለዚህ ዛሬ ኢየሱስ በእግዚአብሔር ቀኝ ተቀምጦ ማየታችን ይሄ እውነት በዓለም ላይ ሁሉ ካሉት ስልጣን ካላቸው ነገሮች በላይ እግዚአብሔር እንዳከበረው እንዳስቀመጠው የሚያሳይ ነው። ሁለተኛ ደግሞ ስለ ክርስቶስ መግዛት ስለ ክርስቶስ ንግስና ሲናገር የሚገዛው በማን ላይ ነው? በቤተክርስቲያን ላይ ነው። የሚገልጸው ይህንን በምን ቃል ነው? ራስ በሚል። ስለዚህ ክርስቶስ የቤተክርስቲያን ራስ ነው። በቤተክርስቲያን ውስጥም ይገዛል። እንግዲህ በዓለም ሁሉ ላይ ይገዛል። በቀኙ ስለተቀመጠ ስልጣን ሁሉ ስለተሰጠው በዓለም ሁሉ ላይ ይገዛል። ደግሞ በቤተክርስቲያን ላይም ራስ በመሆን ይገዛል። እነዚህ ሁለቱ ክርስቶስ የሚገዛባቸው ቦታዎች የተለያዩ ናቸው። የቤተክርስቲያን ደግሞ ልዩ ነው። ለምን? ዓለም ላይ በሚገዛበት መንገድ አይደለም ጌታ በቤተክርስቲያን ውስጥ የሚገዛው። ቤተክርስቲያን ላይ የሚገዛበት መንገድ ራስ በመሆን ነው። ልክ ራስ ከአካል ጋር እንደተያዘ ሁሉ ህብረት እንዳለው ሁሉ ልክ እንደዛ ኢየሱስ ቤተክርስቲያን የሚገዛበት መንገድ አካል ስለሆነች ነው። ከእሷ ጋር ስለተያያዘ እና ህብረት ስላለው ነው። በዓለም ላይ የሚገዛው ግን ንጉሥ ስለሆነ ስለከበረ ስልጣን ስላለው ብቻ የሚገዛ ነው። ስለዚህ በቤተክርስቲያን ውስጥ ኢየሱስ የሚገዛበት መንገድ ስፔሻል ወይ ደግሞ ልዩ እንደሆነ ነው የምናየው። ሁለተኛ ደግሞ ከዚህ በፊትም በሐዋርያት ሥራ ጥናታችን ላይ እንዳየ ነው መንፈስ ቅዱስ ስለወረደ በቤተክርስቲያን ውስጥ በቅዱሳን ላይ መንፈስ ቅዱስ ስለወረደ ከይሁዳም ከሰማርያም ከአሕዛብም መካከል በእነዚህ ሰዎች ላይ በአማኞች ላይ መንፈስ ቅዱስ ስለመጣ ሌላኛው መንገድ ኢየሱስ ቤተክርስቲያን ላይ የሚገዛበት መንገድ መንፈስ ቅዱስ በመንፈሱ አማካኝነት በቤተክርስቲያን ላይ ይገዛል። ያ መንፈስ ቅዱስ ለማያምኑ ስላልተሰጠ በተመሳሳይ መንገድ በዓለም ላይ ኢየሱስ አይገዛም ማለት ነው። በስልጣኑ ይገዛል በውጭ ባሉት ላይ፣ ቤተክርስቲያን ላይ ደግሞ በመንፈሱና ህብረት ስላለው ራስ ስለሆነ አካሉ ስለሆነች በዚያ መንገድ ልዩ በሆነ መንገድ ይገዛል ማለት ነው። ስለዚህ ምንድን ያልነው አሁንም ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ ናት የሚለውን ሀሳብ ነው ይሄ የሚያስረግጥልን። እግዚአብሔር ስፔሻል የሆነውን ልዩ የሆነውን መንግስቱን በምድር ላይ
እንደጀመረ ቤተክርስቲያን ምልክት ናት። ስለዚህ ምን ማለት ነው? የእግዚአብሔር መንግስት በሙላት ትመጣለች። መንግስት ትምጣ ብላችሁ ጸልዩ ተብለናል። የእግዚአብሔር መንግስት በሙላት ስትመጣ ምን እንደምትመስል፣ በእግዚአብሔር መንግስት ውስጥ ያለው ህይወት ምን እንደሚመስል ዛሬ በዓለም ላሉት ሁሉ እግዚአብሔር ይታይ ዘንድ እና ቅምሻ ይሆን ዘንድ ቤተክርስቲያንን አስቀድሞ ጀመረ ማለት ነው። የእግዚአብሔር መንግስት ሊመጣ ያለው የእግዚአብሔር መንግስት ጅማሬ ናት። አሁን ቤተክርስቲያን ውስጥ ያ መንግስት ምን እንደሚመስል የምናይበትን መንገድ እግዚአብሔር አዘጋጅቷል። ስለዚህ ከዚህም አንጻር ነው ቤተክርስቲያን ተልእኮዋን እንድትፈጽም የሚጠበቅባት። ለምን? ዓላማዋ ምን ስለሆነ ነው? ለዓለም ሁሉ ብርሃን እንድትሆን፣ ለዓለም ሁሉ የእግዚአብሔር መንግስት ምን እንደሚመስል፣ የእግዚአብሔር አገዛዝ ምን እንደሚመስል ለማሳየት የተጀመረች ስለሆነች ማለት ነው። እንግዲህ ስለ ቤተክርስቲያን ማንነት ሐዋርያት በመልእክቶቻቸው ውስጥ ያስተማሩትን የጻፉትን ነው እያየን ያለ ነው። የመጀመሪያው ምንድን ነው ያለው? ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ ናት የሚለውን ያየ ነው። ሁለተኛው ከዚህ ጋር አብረን አያይዘን የምናነሳው ነጥብ ቤተክርስቲያን አዲሷ እስራኤል ናት። ይህ ሀሳብ ከምን ጋር የሚያያዝ ነው? ስለ ጌታ ኢየሱስ ክርስቶስ አገልግሎት በምድር ላይ ስለነበረው ህይወት፣ ስለ ፈተናው፣ ስለ ጥምቀቱ ስናይ ጌታ ኢየሱስ ክርስቶስ የሄደባቸው መንገዶች እስራኤል አስቀድማ የሄደችውና የወደቀችበት መንገድ ነው ብለናል። ስለዚህ በዛው መስመር ላይ ኢየሱስ ሄዶ እስራኤል ያበላሸችው ነገር ጌታ ኢየሱስ እየፈጸመ ሲሄድ አይተናል። ከዛ የተነሳ ኢየሱስ እውነተኛው እስራኤል ነው ብለናል። ኢየሱስ እውነተኛው እስራኤል ስለሆነ ነው ቤተክርስቲያን አዲሷ እስራኤል የሆነችው። ቤተክርስቲያን አዲሷ እስራኤል ስለመሆኗ ሐዋርያት በመልእክቶቻቸው ውስጥ ለእስራኤል የዋሉትን ቋንቋዎች ወይ ደግሞ ሀሳቦች ለቤተክርስቲያን በመጠቀም አዲሷ እስራኤል መሆኗን አሳይተዋል። ለዚህ ሁለት ክፍል እናያለን። ለምሳሌ በቆላሲያስ መልእክት ምዕራፍ 1 ከቁጥር 13 እስከ 14 ውስጥ እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እንቀጥልና አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ አስቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። እነዚህ ሁለት ክፍሎች ስለ ቤተ ክርስቲያን ሲናገሩ ሐዋርያ ጳውሎስና ሐዋርያ ጴጥሮስ የገለጡበት መንገድ በዘጸአት ነው። ዘጸአት እንደምናውቀው እግዚአብሔር እስራኤልን ከግብፅ ያወጣበት ከዛ በኋላ በሲና ተራራ ግርጌ ላይ ለሕዝብ የተናገረበትን በተለይ ኦሪት ዘጸአት ምዕራፍ 19 ቁጥር 6 ላይ እናንተ ለእኔ ከአሕዛብ ሁሉ የተመረጣችሁ የንጉሥ ካህናት ናችሁ ብሎ እግዚአብሔር የተናገረበትን አይተናል። በዛው ቋንቋ ነው አሁንም የሚገልጡት። ለምሳሌ ቆላስይስ ላይ እንዳየነው እርሱ ከጨለማ ስልጣን አዳነን የሚለው ዘጸአትን የሚያሳይ ነው። አፈለሰን ይላል። ጴጥሮስ ደግሞ ከጨለማ ወደሚደነቅ ብርሃኑ የጠራችሁን፣ ይህም ዘጸአትን የሚያሳይ ነው። ከዛ ደግሞ ይቀጥልና የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን በማለት ለእስራኤል እግዚአብሔር የተጠቀመውን ቋንቋ በብሉይ ኪዳን ከዘጸአት ጋር በተገናኘ አሁን ለቤተክርስቲያን ሲጠቀሙ እናያለን። ምን እያሉ ነው? በዚህ ውስጥ አሁን ቤተክርስቲያን አዲሷ እስራኤል ናት። ለእስራኤል የዋለው ሁሉ አሁን ለቤተክርስቲያን መዋል ይችላል የሚለውን የሚያሳየው። ከዚህ ጋር አያይዘን ሌላ አንድ ማንሳት ያለብን ነጥብ አለ። መጀመሪያ ክፍሉን አንብበው ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 27 እስከ 29 እንደዚህ ይላል፣ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። እዚህ ጋር የሚያሳየው ምንድን ነው? ሐዋርያ ጳውሎስ የሚጽፍላቸውን ቅዱሳን ቤተክርስቲያንን ምንድን ነው የሚላት? የአብርሃም ዘር። አሁንም ከእስራኤል ሀሳብ ጋር የተያዘ ነው። በብሉይ ኪዳን የአብርሃም ዘር የተባሉት እስራኤል የተባሉት የተመረጡ ትውልድ በዘር ከአብርሃም የመጡት ናቸው እንጂ ሌሎቹ አሕዛብ ነበሩ። አሁን ግን በአዲሱ ኪዳን በክርስቶስ ያመኑት ሁሉ እንደውም እዚህ ጋር ምንድን ነው የሚለው? ክርስቶስን የለበሱ ወደ ክርስቶስ የገቡ እነዚህ ሁሉ ምንድን ናቸው? የአብርሃም ዘር ናቸው። የክርስቶስ ከሆናችሁ ይላል። የክርስቶስ መሆን፣ በክርስቶስ መሆን፣ እነዚህ ሀሳቦች ሐዋርያ ጳውሎስ በስፋት የሚጠቀምባቸው ናቸው። በዚህ አጋጣሚ መጽሐፍ ቅዱስ ስናጠና በክርስቶስ ወይ ደግሞ በኢየሱስ የሚሉ ሀሳቦችን ስናገኝ ቆም ብለን ማየት አለብን። ለምን? በጣም ጥልቅ የሆነ ሀሳብ ናቸው እነዚህ ማለት ነው። በክርስቶስ በኢየሱስ የሚሉትን ሀሳቦች ልክ እንደ ቤት ብንወስደው ክርስቶስ ቤት አይደለም፣ ግን የሚጠቀመው ምሳሌ ያን አይነት ስለሆነ ወደ ክርስቶስ መግባት በክርስቶስ መሆን የሚለው ልክ በዚህ ቤት ውስጥ እንደመሆን አድርገን ብንወስደው አንድ ሰው በዚህ ቤት ውስጥ ክርስቶስ በተባለው ቤት ውስጥ ወይ ስፍራ ውስጥ ከገባ በኋላ ወንድነት፣ ሴትነት፣ ጨዋነት፣ ባሪያነት፣ አይሁድነት፣ የግሪክ ሰውነት ቀዳማይ አይሆንም ማለት ነው። እነዚህ ነገሮች
ማንነታችን ናቸው፣ ሊሻሩ አይችሉም። ኢትዮጵያዊነን ለምሳሌ እኛ ወይ ደግሞ ሌላ ዜጋ ሊሆን እንችላለን። ያ የእኛ ማንነት ነው። ግን ወደ ክርስቶስ ከገባ በኋላ ዋና መጠሪያው ዋናው ማንነቱ ያ አይሆንም ማለት ነው። በክርስቶስ መሆኑ ነው የዛ ሰው ማንነት። ስለዚህ የአብርሃም ዘር የሚሆነው በክርስቶስ ውስጥ ከመሆን የተነሳ ነው። ወደ እሱ ስለገባን በእምነት የአብርሃም ዘር ነን፣ የተስፋ ወራሾች ነን። ከዚህ በኋላ ማንነታችን የሁላችንም አንድ አይነት ነው፣ በክርስቶስ የሚለው ነው። ዋና የሆነው መጠሪያችን መለያችን እሱ ነው። ይሄ ሁሉ የሚያሳየው ምንድን ነው? ቤተክርስቲያን አዲሷ እስራኤል እንደሆነች። አዲሷ እስራኤል የሆነችበት ምክንያት ለምንድን ነው? በክርስቶስ ውስጥ ከመሆኗ የተነሳ ነው እንጂ በራሱ አይደለም። እንደውም ከዚህ ጋር አብሮ ምን ያያይዛል? የአብርሃም ደግሞ ዘር ከሆንን ወራሾች ነን፣ ምንወርሰው መንግስት አለን። ኦልሬዲ ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ ናት። ግን የእግዚአብሔር መንግስት በሙላ ስትመጣ፣ በፍጻሜነት ስትመጣ፣ ያኔ ደግሞ ቤተክርስቲያን የእግዚአብሔር መንግስት ትወርሳለች። ስለዚህ የተስፋው ዘር ከሆንን፣ የአብርሃም ዘር ከሆንን፣ አዲሱ እስራኤል ከሆንን ደግሞ ምንድነን? ወራሽ ነን። ይሄ ሁሉ ሐዋርያት በመልእክቶቻቸው ውስጥ ቤተክርስቲያን ማን እንደሆነች እንድታውቅ የተናገሩት ያስተማሩት ነው የምናየው። እንግዲህ ከዚህ ጋር ተያይዞ የሚነሳው ጥያቄ ምንድን ነው? ኦኬ፣ በብሉይ ኪዳን የእግዚአብሔር ተስፋ ዘር የነበረችው የእግዚአብሔር የተመረጠ ትውልድ የነበረው የእስራኤል ህዝብ ነው። በዘር በስጋ ዘር እስራኤላዊ የሆኑት ማለት ነው። አሁን ቤተክርስቲያን አዲሷ እስራኤል ናት ካለን የቀደመችው እስራኤልስ ምን ሆነች የሚለው ጥያቄ ይነሳል። ስለዚህ በቤተክርስቲያንና በእስራኤል መካከል ያለውን ግንኙነት አብረን ማየት ይኖርብናል ማለት ነው። እንግዲህ ይህ ሀሳብ በጣም ሰፊ ነው፣ ራሱን የቻለ ጊዜ ይጠይቃል። በእንደዚህ በአጭር ክፍል የሚመለስ አይደለም። ግን ዋና የሆነውን አንኳር የሆነን ሀሳብ እዚህ ጋር አንስተን መሄድ ያስፈልገናል። ይህንን ሀሳብ በደንብ ለመረዳት እንዲረዳን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 እናንብብ። እንደዚህ ይላል፣ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው። አማርኛው ትንሽ ይቸግራል። አዲሱ መደበኛ ትርጉም ካላችሁ እሱን ብታዩት ጥሩ ነው፣ ወይም እንግሊዝኛው የበለጠ ግልጽ ያደርገዋል። ምንድነው ሀሳቡ? እግዚአብሔር ለሰጠው ተስፋ ቃል ሁሉ አዎን ማለት በእርሱ ነውና። በክርስቶስ ኢየሱስ የእግዚአብሔር ተስፋ ቃሎች ሁሉ ተፈጽመዋል። በብሉይ ኪዳን የተነገሩት ሁሉ የተወሰኑትን አይተናል። የተሰጡት ተስፋ ቃሎች በሙሉ ግን በኢየሱስ ክርስቶስ አዎን ሆነዋል፣ አሜን ሆነዋል፣ ይሁን ሆነዋል፣ ተፈጽመዋል። ስለዚህ ከዚህ በፊት እንዳየነው ማንም በክርስቶስ ካመነና ወደ ክርስቶስ ከገባ እነዚህ ተስፋ ቃሎች ሁሉ ይፈጸሙለታል። የእግዚአብሔር ተስፋ ቃል በብሉይ የተነገረው በሙሉ ለእስራኤል የተነገረው በሙሉ እንዲሁም ለዓለም ሁሉ የተሰጠው በክርስቶስ ላለ የማይፈጸምለት ሰው የለም። በክርስቶስ ከሆንን ይህ ሁሉ ተስፋ ቃል ተፈጻሚነት አግኝቷል ወይ ደግሞ እርግጠኝነትን አግኝቷል ማለት ነው። አስቀድመንም እንዳየነው በክርስቶስ ኢየሱስ ከገባን በኋላ በዋናነት ማንነታችን አይሁዳዊነት፣ ግሪክነት ሳይሆን በክርስቶስ መሆናችን ነው ብለናል። ስለዚህ ይህንን ስንናገር ቤተክርስቲያን እስራኤልን ተካች እያልን አይደለም። ለምን? ቤተክርስቲያን እስራኤልን ከተካቻት ምንድን ነው የሚሆነው? እግዚአብሔር አስቀድሞ ሊሰራ የነበረው በእስራኤል ነበረ። ያ መንገድ ሲበላሽበት ያንን ተወና እግዚአብሔር አሁን ደግሞ በቤተክርስቲያን አዲስ መንገድ ጀመረ እያልን ነው የሚሆነው። ይሄ ፈጽሞ ስህተት ነው። ለምን? የእግዚአብሔር ሀሳብ አይቀየርም። እግዚአብሔር ሀሳቡን አይቀይርም። እንደ ሰው መጀመሪያ የነበረውን ፕላን ወይ ደግሞ ዓላማ እግዚአብሔር ትቶ ሌላ ፕላን አይጀምርም። በእግዚአብሔር ዓላማ ምንድን ነው የሚሆነው? የመጀመሪያው ሀሳብ ይፈጸምና ከዛ በኋላ ሁለተኛ ሀሳብ እዛ ላይ ይቀጥላል። ስለዚህ ይህ ማለት ቤተክርስቲያን እስራኤልን አልተካቻትም። እንዴት ነው የሚሆነው? ቅደም ተከተሉ መጀመሪያ እግዚአብሔር እስራኤልን መረጠ። በእስራኤል የተጀመረው መንገድ ነበረ። ከዛ ጌታ ኢየሱስ ክርስቶስ መጣ፣ እስራኤልን ፈጸመ፣ እውነተኛ እስራኤል ሆነ። ከዛ በኋላ በክርስቶስ ውስጥ ያሉት አዲስ እስራኤል ሆኑ። ስለዚህ ከእስራኤል ወደ ቤተክርስቲያን ከመሄዳችን በፊት መጀመሪያ ክርስቶስ እስራኤልን እንደፈጸመ፣ የእስራኤልን መንገድ ሁሉ እንደፈጸመ፣ እውነተኛ እስራኤል እሱ እንደሆነ ማየት ያስፈልጋል። ይህንን ግልጽ ለማድረግ ስለ ቤተ መቅደስ ስርዓት እንዲህ በብሉይ ኪዳን እግዚአብሔር የቤተ መቅደስን ስርዓት ሰጥቶ ነበረ። ክህነት፣ መስዋዕት ነበረ። እነዛ ስርዓቶች ለተወሰነ ጊዜ ከሄዱ በኋላ እግዚአብሔር ከሻረ በኋላ አይደለም አዲስ ስርዓት የሰጠው። ምንድን ያደረገው? ጌታ ኢየሱስ ክርስቶስ መጣ፣ የብሉይ ኪዳንን የቤተ መቅደስ ስርዓት ፈጸመ። በመስቀል ላይ ከፈጸመው በኋላ ነው ያስወገደው። አሁን በክርስቶስ ውስጥ እነዛ ነገሮች ተፈጽመዋል። ካልተፈጸሙና ከተወገዱ የእግዚአብሔር ሀሳብ ፌል አደረገ። የእግዚአብሔር ሀሳብ ውድቅ ሆነ ማለት ነው። እግዚአብሔር ሀሳቡን አይቀይርም እንዳልነው፣ ሀሳቡ ግን ይፈጸማል። ስለዚህ እስራኤልም በክርስቶስ ውስጥ ተፈጽማ ነው የቀረችው። ከዚህ በኋላ ቤተክርስቲያን አዲሷ እስራኤል የሆነችው በክርስቶስ ውስጥ ነው። ቀጥታ ከእስራኤል ወደ ቤተክርስቲያን መሄድ አንችልም። ስለዚህ አሁን የምናየው ምንድን ነው? ኢየሱስ እውነተኛው እስራኤል ስለሆነ በእሱ ውስጥ ከመሆናችን የተነሳ አይሁዳዊ ብንሆን የግሪክ ሰው ብንሆን በዘር ሁላችንም አዲሱ እስራኤል ነው። ለዛም ነው ሐዋርያት ለእስራኤል የዋለውን ሀሳብና ቋንቋ ለቤተክርስቲያን ሲጠቀሙ ምንም አይቸገሩት ማለት ነው። እንግዲህ በዛሬው ክፍል የቤተክርስቲያን ማንነትን
ሐዋርያት በመልእክቶቻቸው ያስተማሩትን ነው ያየነው። እግዚአብሔር ቢፈቅድ በሚቀጥለው ክፍለ ጊዜ ደግሞ እቺ ቤተክርስቲያን በምድር ላይ የእግዚአብሔር መንግስት ጅማሬ የሆነችው በእሷ ውስጥ ያለው ህይወት ምን ይመስላል፣ ወንጌል በምትሰራበት ጊዜ፣ የእግዚአብሔር መንግስት በምታሰፋበት ጊዜ የሚገጥማትን መንፈሳዊ ውጊያ እናያለን። በመጨረሻ ደግሞ የቤተክርስቲያን ተስፋ ወይ ደግሞ ፍጻሜ ምን ይመስላል የሚለውን ነው የምንመለከተው። በዚህ ክፍለ ጊዜ እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።